እንሂድ እዛም አትቀመጪ እዛም አትቀመጪ ውል ስንት ሰዓት ገና እኮ ነው 12 ሰዓትም ቢሆን አስተምጣት ስሪ እወስድልሻለሁ ወላሂ ጭራሽ ዝም ብዬ ልቅረጸው ወይ እኔ ለራሴ ተበላሽቼ እንግዲህ ሰዎችን ማበላሸው ነገር ዩቲዩብ ምከፍትላቸው ነገር እሱ አይገርምም ለራሴ ራሱ ልጠቀምበት እንደዚህ ነው ፈታ ዘና በሉ ማለት ነው። የዘንድሮ ኢድ በጣም ደስ ይል ነበረ። ይለያል ሀቂቃውን ለመናገር ያው ለመጀመሪያ ጊዜ ዱባይ ከመጣሁኝ ያው እንደዚህ ዘና ፈታ ሁሌ መጨናነቅ ሁሌ ማሰብ በቃ ለሰው መኖር ከራስ ለሰው መኖር ትቼ ለራሴ መኖር ጀምሬያለሁ ማለት ነው። ለራሳችሁ መኖር ስትጀምሩ ደግሞ ያለው ደስታ ልነግራችሁ አልችልም። የማዳም ቅመሞች ማለት ነው እስቲ ለራሳችን መኖር እንጀምር አንዳንዴ ማለት ነው። ምክንያቱም በቃ እኛ ወይኔ ይሄ ልብስ ያማረኝን ልብስ ለመግዛት ወይኔ በዚህ ብር ገዛ ኢትዮጵያ ስንት ነው የሚመነዘረው ምናምን እንላለን። እንደገና ሲያመንም ደግሞ ነገ ታከማለሁ በቀጣይ ወር ደሞዜ ታከማለሁ ምናምን እንላለን። ቤተሰብ ግን የሆነ ነገር ሆነ ሲባል በአንደኛ ደረጃ ለመላክ በቃ ሁላችንም ጋር ነው ብዬ አስባለሁና አንዳንዴ ደግሞ ለራሳችን ስንኖር ደግሞ ራሳችን ስንወድ ሰው እንወዳለን ብዬ ነው ማስበው። ከዚህ በፊት ለሰዎች የምንኖር ሰዎች ደግሞ ለራሳችን መኖር እንጀምር። በቃ ያኔ የሚያዝናኑ ቦታዎችን ሄደን በገንዘባችን ነው የምንዝናናውና ዘና ፈታ እንበል። ከጓደኞቼ ጋር ነኝ እንግዲህ ለአንዷ እህቴ ዩቲዩብ ከፍቼላት እሷም ቪዲዮ እየቀረጸች ነው። ይሄንን ቪዲዮ ደግሞ እኔም እላችኋለሁ። ደግሞ ውሃው እንዴት እንደሚያምር ልነግራችሁ አልችልም። በጣም ነው የሚያምረው። ያው የሱ ድምጽ ነው የሚሰማው አብዛኛው የኔ ድምጽ አይሰማም እና እንዲህ ያምራል አምሮበታል ማለት ነው። ቀጣይ ቦርጅ ኸሊፋ እንገናኝ ትያለሽ። እዛ ጋር ደግሞ ምንድነው እራት እንበል 8 ሰዓት ሆኗል። በዱባይ እራት የሚበላ ሰው አለ። አሁን ወደ ባህሩ እንሄዳለን። ይሄን አክል ካሳየዋችሁ ይበቃችኋል። እናንተንም ዘና ፈታ ላድርጋችሁ ብዬ ነው። ድምጽ ይሰማል ግን ላይቭ ያለው መሰለኝ እኮ። አንዷ እህቴ ደግሞ አሟታልና ጓደኛዬ ልበላችሁ የትም መቀመጥ አትፈልግም። ውል ማለት ብቻ ነው ደስ የሚላት። እዛ ስንሄድ እዛ እንሄድ ትለናለች። ትንሽ ወጥ አድርጓታል። ጥራት ያስፈልጋታል። እንዳሰማኝ ትገለኛለች። የሰላም ምን ችግር አለው? ስሪ፣ ከፍትልሻለሁ በትርፍ ሰዓትሽ ማለት ነው። ሀቢቢ ከምቶ ዱባይ አለ። ስንት ሰው ነው ማስቀናው? እና ሳዲ ትቀናላችሁ ብያስ ዘንድሮ ኸላስ ለየት ያለ ነው ሀቂቃም ማለት ነው። ውጪ የሚለኝ ነገር ውጪ ቤት አትቀመጪ የሚለኝ ነገር ግን ደግነቱ ያው ስለውኛል ማለት ነው። ከዚህ በፊት የሚያውቁኝ ሰዎች ደግሞ ዘንድሮ አለፈልሽ እያለኝ ነው። እንግዲህ ምንም ማድረግ አይቻልም። ሁሌ ቋጥረን ሁሌ ቤት ተቀምጠን አይሆንም። አንዳንዴ ያው ወጣ ማለቱ አየር መቀበሉ ደግሞ ደስ ይላል። ጥሩ ሰዓት ደግሞ ማዳሜ ተሳፍራ ያው እኔም ደግሞ በጥሩ ሰዓት ፈታ ዘና። ሙቀት የለም በነገራችን ላይ አሁን ላይ በጣም ደስ የሚል አየር ነው። በተለይ ከመግሪብ በኋላ ከወጣችሁ ጥሩ አየር ታገኛላችሁ እና እንደዚህ አምሮባታል ዱባይ ማለት ነው። የት ነው ያወቀ ግን ይሸለማችኋለሁ። ቀያራ ከላይ እየሄደች ነው። يلا كم تعالوا نروح
ስልኬ ወደ ውስጥ ከገባሽብኝ ለራሴ እኮ ግቢ እያለኝ ነው። አየር እንትን ነው ውሃው እንደዚህ እንትን ሲል ማለት ነው። ግቢ የሚለኝ ነገር ሲንቀሳቀስ በቃ የሆነ ውስጤ ላይ እንትን ይሰማኛል። ግቢ የሚል ስሜት። ያ ረቢ አላህ ይጠብቀኝ። እውነቴን እኮ ነው። ግቢ እያለኝ ነው። ኧረ ተይ አንቺ እንኳን ችግር ነው። ያንቺማ የሚልም ነገር አለ ከሱ። ወላሂ ቦታ አትስጪው። ሀሊ ወንዲ አውዝ ቢላሂ ሸይጣን ረጂም። ወረቢ ግቢ እያለኝ ነው። በቃ የሆነ ደስ ያለ የሆነ ስሜት አለው። ዘለሽተን አስበሽዋል። አስተፍሩላህ ላይ ያ ረቢ። እኔ እኮ ዋኝ ነበር የሆነ ጊዜ አቡዳቢ ከሰዎች ጋር ሄጄ እያዋኘውን በጀርባ ይሞክራለሁ ብዬ በዛው ጥልቅ። ከዛ አፍና አፍንጫዬ እንዳለ ውሃ ሞልደት። እዛ አንድ ሰራተኛ ነበረች ሀበሻ፣ እሷ ደርሳልኝ በስንት መከራ ሳልሞት ወላሂ እዛው ጸጥ ሳልን። እሷ ደግሞ መዋኝ መስሏታል። ከዛ ወጥቼ ስገባ ብቻ አይታል ስትሮጥ መጣች። ሩቅ ነበረ ወላሂ። እዋኛለሁ ከልጆቹ ለምጄ ማለት ነው። አሁን ግን በጣም ነው የምፈራው ወላሂ። እኔ ሲያቀብጠኝ እኮ በጀርባዬ ሰዎች ያደረጉ ነገር ነው። በጀርባዬ ሞክራለሁ ብዬ እና አይ ውስጥ መቆየቱን እንደዚህ ወንድሙ ጋር ምሰራ ነበረች። ወደ ውስጥ የሚገባው ምናምን አብረን ተለማምደን ከዛ ደግሞ እንትኑን እየተለማመድን የጀርባውን እኔ ወደ ውስጥ ጥልቅ። ወይኔ ወላሂ እንትን ውሃ ሲወስድ አሳስቆ የሚባለው ተረት እውነት ነው ወላሂ። ጸጥ ደግሞ ያቃጥላል እኮ የባህር እንትን። ይሄ ሳይሆን ያኛው የገንዳው ማለት ነው። ክሎሬክስ ምናምን ስለሚጨምሩበት በሳምንት አንዴ ስለሚቀይሩት እንዴት እንደሚያቃጥለው ጭንቅላት ሾርጦ ነው የሚያቃጥለው። ጭንቅላቴ ነው የወጣው ወላሂ። ኧረ ቢስሚላህ ወላሂ ጸጥ ነው ያልኩት እዛው። አልሐምዱሊላህ እዛ ነው ድኜ። ከዛ በኋላ ደግሞ በቃ ተውኩት፣ ፈራሁኝ። የመዋኛ ልብስ ዘን ሄደን እንደውም ሴትዮዋ አይነት ነበር የሰጠችኝ አስታውሳለሁ። እኔ እንደውም ትጨሸር ወይኔ ሳወራ ረሳሁት ማለት ነው። ለዩቲዩብ መስራቴ ወሬ ስቀድ ማለት ነው። በነገራችን ላይ በቃ ሰው ሁሉ ልምድ አድርጎታል ቪዲዮ መቅረጽ ማለት ነው። ሁሉም ጥን ባህሩም ጋር ሄደው ይቆማል፣ የሆነ ቦታም ሄደው ይቆማል። አስተግፍሩላህ ያለዳ አለን ሮ ኑ መጫወቻ ቦታ እንጫወታለን። ሀበሾች ከሄዱ በኋላ ወደ ዞር ብለው የሚያዩ ነገርስ እኔ ምን አውቄላችሁ። ሰላም ብትሉ ምን አለበት? እነኚህም ሀበሻ ናቸው። ሰላም ምን ይላል? አልጨረሳችሁም እንዴ? طيب يلا كم ብቻቸው ካልሄድኩኝ አልሄድም። ሁሌ እስርፍ እና ምን
መኒ ሌት ሳር እኔ የሚላል እንግሊዝ አይደለም። ለምሳሌ ብር ካለሽ እኮ እንትን ያለሽ ይሄማ ምን ብር ካለሽ ማለት ነው። ሁሌ ምን እንጣ አይደላችሁ